ዝና ይኸውልህ ዝና ቆይ ዝና ይኸውልህ እሷ ምንም አላደረገችም ማለት መግደል ከፈለክ እኔን ግደልኝ እሷ ምን አደረገች ዝም በል እያልኩ ይኸውልህ ዝና ዝም በል ቆይ ዝና ደህና ነሽ አልገደለሽም አይደል ደህና ነኝ ቅዠት ነው መሰለኝ እነ መድብል ትህትናን አስመለጧት ዝና ከባድ ችግር ገጠመው ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ምሳሌን ድራማ ይዤላችሁ መጥቻለሁ እንደምትወዱትም ተስፋ አደርጋለሁ ተወደዳችሁ ቪዲዮውን ሼር ላይክ እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ ዝና ትህትናን ሲያሰቃያት እንደነበር ሁላችንም እናውቃለን ዛሬ ላይ እነ መድብል ትህትናን አስመልጠዋታል ትህትና በነገራችን ላይ የት እንዳለች ለነ መድብልም በጣም ጭንቆት ውስጥ አስገብታቸዋለች እያመለጡ ባሉበት ሰዓት በድንገት መድብል ዝና ይመጣል ዝና ሲመጣ እነሱም ጥለዋት ይሄዳሉ እሷም ግንቡ መዝለል አቅቷት ወደ ኋላም ቀርታም ነበረ ነገር ግን ወደ ሌላም ቦታ እንደሸሸች አይተዋታል ያገኛት ይሆን የሚል ጥርጣሬ ውስጥም ገብተዋል በጣም ተጨንቀዋል ካሌብ ለዝና ደውሎለትም ነበረ የትህትና ኩላሊት ለሌላ ሰው ሊሰጥ ተመርምራም እንደተቀመጠች ሁላችንም እናውቃለን ዛሬ ላይ ሰውየው ሆስፒታል ላይ ተዘጋጅቶ ኩላሊቱን እየጠበቀም እንደሆነ ይነግረዋል ዛሬ ልጅቷን ፈልገክ የማታመጣት ተሆነ አንተንም አንለቅክም የሚል ዛቻ አምዝቶበታል ዝና በጣም ተወጥሯል ጭንቀት ውስጥም ገብቷል ምን ማድረግ እንዳለበት ግራ ገብቶታል ቀጥታ በአካባቢው ያሉትን ሰዎችም እያሰቃየም ነበረ ለመድብልም ደውሎ የት እንዳለች ታላመጣክ ዛሬ ላይ አይደለም አንተን በዙሪያ ያሉትንም ሰዎች አለቅም ብሎ ይለዋል መድብልም ተፈለክ ገደል ግባ የሚል ምላሽ መለሰለት ገደልም ብገባ በዙሪያ ያሉትን ሰዎች ይዤንም ገባው በማለት መለሰለት ቅድስት በጣም ደነገጠች ምን እንዳለክ ሰማ እማይሆን ተሆነ ለምን ፔምቤል ለቀን ቦታ አንቀይርም በዙሪያ ያሉትን ሰዎች እኮ ነው ያለው በማለትም አለችው ነገር ግን እንደዚህ አትሁኚ አንቺ የጀግና ሚስት አይደልሽም እንዴ በማለትም መለሱላት በዚሁም አጋጣሚ እነ ሞገስም አብረውም ነበሩ እነ መድብል ትህትናን ሲያስጠፉ ሞገስም አብሯቸውም ነበረ መድብል ለሞገስም ደውሎለት ነበረ ለሞገስ ደውሎለት ሞገስ ከሉላ ጋም ቁጭ ብሎ አንዳንድ ነገሮችን እያወራም ነበረ በዚሁም አጋጣሚ ዝና ለሞገስ መድብል ለሞገስ እየደወለለት እያለ ምን አዲስ ነገር አለን ብሎም ጠየቀው አዲስ ነገርም አለ መጥፎም ነገር አለ በማለትም ይነግረዋል ምንድነው እስቲ ተዋናው ታዲስ ታስደሳችሁ ነገር ጀምርልኝ ብሎም ይመልስለታል አስደሳችሁ ነገር ትህትና ዝና እንዳላገኛት እሱም ይጠይቀዋል በዚሁም አጋጣሚ ቦርሳውን እንደጣለበውና ቦርሳውን ታገኘው እነሱ እንዳስጠፏት የሚጠራጠራል የሚለውንም ምላሽ መለሰለት ችግር የለውም በቃ የሚል ምላሽ መለሰለት ለማንኛውም በዙሪያ ያሉትን ሰዎች አለቅም እያለም ይፎክራል ተጠንቀቁ በማለት እሱንም እንዲጠነቀቁ ነግሯቸዋል ችግር የለም እንጠነቀቃለን በማለት እነሱ መለሱለት ዝና ቀጥታ ኤፍራታና እነ መርዙ በተኙበት ቀጥታም ገብቶባቸውም ነበረ ቅዠትም ነው እያሉም ነው ነገር ግን ምን እንዴት እንደሚያደርጋቸውም እያሳያቸውም ነበረ በስተመጨረሻም እያሰቃያቸውም እያለ መርዙ ይነቃል ደንግጦም ከእንቅልፋቸው ሲነቁ መርዙ ምን ቀን ላይ ምን እንዳደረገ ከነዝና ጋር ሆኖ ትህትናን እንዳስጠፋት ለትህትና የመድብልን ስልክ እንደሰጠ አውቆ ዛሬ ላይ ይገለን ይሆን የሚልም ስሜት ጭንቅ እያስጨነቃቸውም ነበረ ለማንኛውም እንደዚህ እየተጨናነቁበት ባለበት ሰዓት ዝና ይደውላል አላልኩሽም ይኸውልሽ ደወለ አሁን ምን ላደርግ እያለ ሲያጨናንቃትም ነበረ አንተ እንደማታቅ ምንም ነገር እንደማታቅ ሆነክ ነገረው አትጨናነቅ ምን አንተ አለህበት እንዴ ምን አትለዋለች አዎ እኔ የመድብልን ስልክ ስጠኝ ስትለኝ ሰጥቻታለሁ እሷን በዛ አጋጣሚ ነው እንድትጠፋ የሆነችው በማለት መለሰላት በቃ አንተ ኮስተር በልና እንድ ስትንቀጠቀጥ ያውቅብካል ለማንኛውም እንዳላወቀ ሆነ ካውራው በማለትም ትለዋለች
እሺ አለቃ፣ ለማንኛውም አሁን ላይ አንተ የማትመጣ ተሆነ እኔ ጋርዶችን ልኬ እያንቀጠቀጡ እንዲያመጡ ካደርግሃለሁ ብሎም ይለዋል ዝና። መርዙ መረኔ ችግር የለውም እራሴ ተክለብልቢያ አሁኑኑ እመጣልካለሁ የሚል በፍራቻም ይመልስለታል። ቀጥታም ሄዶም ነበረ፣ እያሰቃየውም ነበረ። አሁን ላይ አንተ ትህትና የመድብልን ስልክ እንደሰጠሃት የማታወጣ ተሆነ አሁን ላይ እኔ ሲጣርጌ እገልካለሁ የማለት እያለ ሽጉጥ ደቅኖም ሲያስፈራረውም ነበረ። መርዙም እንዳለው እንግዲህ እኔ ብዙ ነገሮችን ብዙ ሰዎችን አታልላለሁ አይደለም ሌላ ነገር አይብ በጾም ይበላል ብላቸው ብዙ የሚያምኑም ሰዎች አሉ በማለት ለኤፍራታም ሲላትም ነበረ። በዚሁም አጋጣሚ እንዳለው ነገሩ ሰክቶለታል፣ ሆኖለታል። እኔ አይደለሁም የተናገርኩ፣ እባክህ ጌታዬ ልንገርህ፣ እነዝና ያሉበትንም ቦታ እነ ሉላ ያሉበትንም ቦታ ነው አውቄያለሁ። ነገር ግን ቤቱን ደርሼበት ነበረ፣ ስሄድ ቤቱ ወጥተዋል፣ ያንንም ቤት አከራየሁት በማለት ነገሮችን እየቀባጠረም ነበረ። ዝናም አሁን አትቀባጥር፣ እኔ ያልኩክን ተናገር፣ አንተ ነህ ትህትና፣ ስለ ትህትና ታውቃለህ አይደል ብሎም ይለዋል። እኔ ስለ ትህትና ምንም የማውቀው ነገር የለም ማንቺ እኔ ስለ ትህትና ምንም የማውቀው ነገር የለም። ስለ ትህትና ታወክ አሁንም ቢሆን እገልካለሁ በማለት ይለዋል። እኔ ስለ ትህትና አላውቅም፣ የምታውቀው ማህሌት ነች። ማህሌት ለመድብል ስልክ ስትደውል ሰምቻታለሁ፣ እሱም እንደተፈጸመ እወቀው፣ አንዳንድ ነገሮችን ስታወራም ነበር ብሎም ይለዋል። ዝናም በጣም ይሸወድና ይለቀዋል። ባለፈው አንድ ላይ ሆነውም ሲያወሩም ነበረ እና ትክክል ነክ በማለት እሱንም አሁን እኔ ልሂድ በማለት እሱም ሮጦም ይሄዳል። ዳጣም ስለ ዝና አንዳንድ ነገሮችን ቅድስት ነግራትም ነበረ። ዳጣም ወይኔ በቃ ተበላን፣ ምን ነው ፈጣሪ ይሄ ምን ነው በዝና እጅ እያለችም እያለቃቀሰችም ነበረ። መርዙም ቀጥታ እንደሄደ እንግዲህ እየሮጠ እንደሄደ እሱም ለዝና ለጋርዶቹ ደውሎ ማህሌትን አስረው እንዲጠብቁትም ነበረ። ማህሌትንም አስረው ጠብቀውታል። ቀጥታም ይሄድባታል። አንቺ ስለ ትህትና የምታውቀው ነገር አለ፣ ያደረግሽው አንቺ ነሽ፣ ለዝና ለመድብል ደውለሽ አንቺ ነሽ እንድትጠፋና እሷን ለነሱ እንዲያስጠፏት ያደረግሽው ብሎም እሷም ላይ ሽጉጥ ደቅኖም ሲያስፈራራትም ነበረ። ነገር ግን ተሳስተካል፣ እኔ ምንም የማውቀው ነገር የለም እያለች እሷን ስትማጸነውም ነበረ። ነገር ግን ዝና እንደምናውቀው ሁላችንም እንደምናውቀው የሆነ ግፈኛና መርዘኛ ሰው ስለሆነ አሁንም ቢሆን ሲያሰቃያትም ነበረ። ሻንጣዋንም እያነሳ እያወጣ ዛሬ ላይ አንቺ ተሰቃይተሽ በችግር ስትዞሪ መንገድ ላይ ስትዞሪ አይሻለሁ። እህትሽም ቢሆን አታስጠጋሽም፣ ማንም ሰው ቢሆን አንቺን አያስጠጋሽም። ዛሬ ላይ አንቺ ስትሰቃይ እኔ ማየት እፈልጋለሁ፣ ብሩን እወስደዋለሁ እያለም ሲያስፈራራትም ነበረ። እሷም እባክህ አትውሰድብኝ፣ ለምንድን ነው እንደዚህ የምታሰቃየኝ? እኔ ምንም የማውቀው ነገር የለም እያለች እሷም እያለቀሰችም ስትማጸንም ነበረ። በዚሁም አጋጣሚ ለምንድን ነው አሁን ለዝና ለመድብል ደውዬ እኔ እፈልግካለሁ በማለት አንዳንድ ነገሮችን ላውራውና ልክ እኔ ደውዬለት እሱ ሲመጣ አንተ ለምን መተካት ታገኘውም ብላም ትለዋለች። ይቺ ተንከሲስ አሁንም ቢሆን ዝናን ለማስያዝ ትሞክራለች። ቀጥታ ዝናም አሁን እኔ ይዤልሽ እኔ እያየሁሽ ትደውያለሽ በስልክሽ በማለት ቀጥታ በማህሌት ስልክም ደውሎም ነበረ። ማህሌት እንደደወለች ዝና መድብል ያነሳዋል። ስታወራም እየተንቀጠቀጠችም ነበረ። በዚሁም አጋጣሚ እኔ ታሁን ወደ ዝና ጋር ስቃይ ይበቃኛል፣ ለዝና መሰክራለሁ፣ እያንዳንዱን ነገር አወራለሁ ብላም ትለዋለች። ዝናም መድብልን ብልጥ ስለሆነ ይገባዋል። አጠገቧ አለ ብሎም ለጓደኞቹም ሲያወራም ነበር ለነ ብሩክ። በዚሁም አጋጣሚ እሺ አጠገብሽ ላለው ሰው ስጪልኝ ወይንም ደግሞ መልእክት ንገሪልኝ ብሎም ይላታል። በጣምም ይደነግጣሉ። በዚሁም አጋጣሚ ዳጣ ተሰብስበው እያወሩ እያለ ማህሌት
ምሳሌ እንዳሌለች ትነግራቸዋለች። ምሳሌን ማን አግቷት ይሆን? እውነትስ ታግታ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።